ጥሩ ቀልደኛ ጊዜ ነው ቆንጆ ጊዜ እናሳልፋለን አይሻለም ቆንጆ ነው አንቺ ወደዛ ትጠይኝ ምን ነሽ ነው እንግዲህ ያው እንደምታዩ ካሜራ ገጥማናል ሳቅፈውም ደስተኛ አይደለም በቃ አብረን ስንተኛም ምናምን ደስተኛ አይደለምና ምንድነው ያጎደልኩት ነገር እስኪ ንገረኝና ይያልኩ ለማወቅ እየሰራሽ እኛ እንድትጦርናለሽ ብላ ወደ ከተማ ላኩ እሺ እንደዚህ ባለ ትዳር የሆኑ ወንዶችን እንደዚህ ያረኩ ሌላም ቦታ እየዞርሽ ሁሉም ቦታ ታደርጊያለሽ እንደዚህ ማለት ነው ያራተኝ ይኸው እኔ በሽታም ሰጣ ይሆናል ይሄን ፈልጊው እኮ አይደለም ምን ያረጋሽ አንተ ውሻ ሰላም ውድ የአቢ ሚዲያ ቤተሰቦች እንዴት ቆያችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ያው ዛሬ እንግዲህ በአንድ ጉዳይ ወደ እናንተ መጥቻለሁ ማለት ነው። ቤተሰቦች ከአንድ እንግዲህ ጋር የመጣሁት እስቲ ምን እንደሆነ ጉዳዩ ወደ ባለ ጉዳይ እንሂድ። ሰላም እናቴ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለሁልሽ። እግዚአብሔር ይመስገን። ምንድን ጉዳይ ነገር የፈለግሽኝ? እንደዚህ ባስቸኳይ እፈልጋለሁ ያልሽኝ? አዎ በእናትህ ልክ ነህና የተፈጠረው ምን መሰለህ እኔ ባለትዳር ነኝና ከባለቤቴ ጋር አንድ ከተጋባን 1 አመት ከ3 ወር አካባቢ ይሆናልና በጣም አሪፍ ነው ደስ ይላል። አዲስ ባለትዳር ናቸው? አዎ አዲስ ባለትዳር ሳለ እንዴት ነው ተወልዳ? አይ ልጅ እንኳን ገና አልወለድም። ኦኬ በጣም ደስ ይላል። እና እስቲ ምን ተፈጠረ? በምን ጉዳይ ላግዝሽ ነው? እንዳልኩ በቃ እንደተጋባ ምናምን በቃ 1 አመት ከምናምን አሪፍ ጊዜ ነበረንና አሁን በቅርብ ግን በዚህ 1 ወር በዚህ 2 ወር አካባቢ ሆኗል ይመስለኛልና የሆነ ለውጥ ያየሁበት ነው። በቃ እሱ ላይ የሆነ ደስ የማይል ነገር ማለት ከኔ የመሸሽ እኔን የማራቅ ነገር ያየሁበት ነውና ሳቅፈውም ደስተኛ አይደለም በቃ አብረን ስንተኛም ምናምን ደስተኛ አይደለምና ምንድነው ያጎደልኩት ነገር እስኪ ንገረኝና ይያልኩ ለማወቅ እና ምንም ነገር ሊነግረኝ ፈቃደኛ አይደለም። በቃ ማለት ምንም ነገር የለም ምናምን ነው የሚለኝ። ግን እኔ ከሱ ላይ እንደማየው ከሚያደርገው ነገር ከንግግሩ ሁሉ ነገር ተቀይሮብኛልና ምን ተቀየረብሽ? ለምሳሌ በቃ ሁሉም ነገር የምር በቃ በፊት የሆነ የነበረውና ማለት በ1 አመት ከ4 ወር ምናምን ሰው እንደዚህ ሚስቱን እንደዚህ ይጠላል እንዳልገባኝ እኮ ገና ከዚህ በኋላ ስንት አመት አብረን እንኖራለን ያልን ሰዎች ነን እንግዲህ ከፈጣሪ ጋርና እሱ ግን ባጭሩ በቃ ባንዴ ነው እንትን ያለብኝ የተቀየረብኝና ምን አይነት ምልክት አይተሽ ነው? ለምሳሌ በቃ ለምሳሌ ማታም በቃ ስንተኛ በቃ እኔ በግፊት ከሱ ጋር የሆነ ነገር እንድናደርግ የማደርገው እንጂ ምንም አይነት በፊቱ በጣም ተቀየረብኝና ለሱንም ለማውራት ሞከርኩ። ምንድነው የተፈጠረው በመሃላችን አዲስ ነገር ካለ ምናምን ስለው ምንም የተፈጠረ ነገር የለም ምን ሆንኩብሽ ምናምን ነው የሚለኝና ጥሩ ምላሽም እያገኘው አይደለም እና እሱን ነገር ያው በእናንተ በኩል እንድታጣሩልኝ ስለፈለኩ ሜቢ የምትጠረጥሪው ነገር አለ አንቺ? ሜቢ ከሌላ ሴት ጋር ግንኙነት ይኖራል ብለሽ የምታስቢው ነገር አለ? እኔ ያው እንትን ማለት መፍረድ አይሆንብኝ እንጂ እንደዚህ መሆን የጀመረው በቃ ቤት እኔ አሁን የ2 ወር ነፍሰ ጡር ነኝና በቃ አመሰግናለሁ እና የመጀመሪያ ስለሆነ በቃ የሆነ አጋዥ ያስፈልገኛል ብዬ አሰብኩና ወዲያው በቃ ልክ ማርገዜን ሳውቅ ነበር የቀረኳትና እሷ ከገባች በኋላ ነው ይመስለኛል እንግዲህ እሱ እንደዚህ እየተቀየረብኝ የመጣውና እሷ የገባችበት ጊዜና እሱ መቀየር የጀመረበት ጊዜ እኩል ነው። ስለዚህ የሆነ ጥርጣሬ አለሽ ማለት ነው ከነሱ ጋር ከሰራተኛሽ ጋር? ልጅቷ የሆነች ገራገር ነገር ነው የምትመስለው ግን እኔ እንጃ መቼም የሰው ነገር አይታወቅም። እሷ ከገባች በኋላ ስለሆነ እንደዚህ የተቀየረው ምናልባት ከሷ ጋር የሆነ ነገር ሊኖራቸው ይችላል ብዬ ገምታለሁ።
እስቲ እንግዲህ ያው ቤት ያለውንም ነገር ለማጣራት ምናምን ያው ካሜራ መግጠም ይኖርብናል። እሱም ደግሞ ሌላ ቦታ ከሆነ ግንኙነት ያለው እሱ ጋር ክትትል እናደርጋለን። ስለዚህ የቤት ካሜራ እንዲገጠም እነሱ ለሌላ ቦታ እንዲሄዱ አንድ ምክንያት ትፈጥሪልንና ቤት ውስጥ ካሜራ ገጥመን ያለውን ነገር ሌላ የተለየ ነገር ካለ ያንንም እንከታተል ይሆናል። ስልክሽን ደግሞ ክፍት አድርጊልን፣ በማንኛውም ሰዓት እንድናገኝሽ ክፍት አድርጊልን። ሌላ የምትጨምሪልን ነገር ካለ መረጃ እንደ መረጃ ይጠቅማል ብለሽ ልታስቢ ነገር ካለ ብትነግሪኝ ደስ ይለኛል። ሌላ እንደ በቃ ይሄ ከነገርኩ ነገር ውጪ እሷም ቤት ውስጥ የተለየ ነገር አላየባትም እኮ እኔንም እኩል ነው ከሱ ጋር ነው እኩል እኔ የማዛትን ነገር ነው ትሰማኛለች። ግን በቃ እሱ ላይ ነው ለውጥ ያየሁትና ጊዜው ደግሞ እንዳልኩ እሷ የገባችበት የተለወጠበት እኩል ስለሆነ ምናልባት ከሷ ጋር የሆነ ነገር ይኖራችሁን ብዬ ስለጠረጠርኩ። መልካም እንግዲህ እስቲ ያው እንደነገርሽኝ ከሆነ አሁን መጀመሪያ ላይ የቤት ያለውን ነገር ማስራት ይኖርብናል ማለት ነው። ስለዚህ ከሰራተኛውም ጋር ከሆነ ግንኙነት ያለው ያንን እናደርጋለን። ውጭም ላይ ከሆነ ሌላ አስቀምጥም ከሆነ ወይም ደግሞ በቃ ሌላም ፍላጎትም ላይ ኑረው ቀርቶ ከሆነም በሌላም ጉዳይ ከሆነ አጣርተን አንቺ እንደውልሻለን። ምንም እንዳታስቢ፣ ያው ያለውን ነገር እኛ እንከታተላለን። አንቺ ስራሽ ላይ እንደገናም ነፍሰ ጡር ነኝ ብለሻል፣ ራስሽ ላይ ትኩረት አድርጊ። እንግዲህ ቤተሰቦች እናንተንም ደግሞ ያለውን ነገር እስቲ እናሳውቃችኋለን። እሺ፣ በቀጣይ እንግዲህ በጥሩ ነገር እንገናኛለን ብዬ አስባለሁ። አብራችሁ ነው ቤተሰቦች። ውድ ቤተሰቦቼ እንግዲህ የነገረችኝ ደርሻለሁ ማለት ነው። እነ ማህሌት ሰፈር ደርሻለሁ ማለት ነው። እስቲ ወደ ውስጥ ልግባና ያለውን ነገር ወደ እናንተ አደርሳለሁ። እንግዲህ ምን እንደሚፈጠር አብረን ያለን ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። ሰላም ነው። ሰላም ነው። እንዴት ነሽ? እንግዲህ ያው እንደምታየው ካሜራ ገጥመናል። ስለዚህ እስቲ ያለውን ነገር አብረን እናያለን። ምክንያቱም ይሄ ነገር ከባድ ነው። ያው ሁለቱም እንዲወጡ አድርገሽ ነው አሁን ያው ስለሌሉ ቤት ውስጥ ያለውን ነገር እንግዲህ እስቲ ምን ይሆናል። ሌላም ችግር ካለ በጣም የተጠራጠርሽበትን ነገር ይገባኛልና እስቲ ካሜራው አለ ምን እንደሚፈጠር እስቲ እናያለን። እሺ እንዴ፣ በጣም አመሰግናለሁ። ምንም ችግር የለውም። እንግዲህ እስቲ መጨረሻው ሁኔታውን አይተን ብንወስን ይሻላል አይደል? እሺ እሺ። ያው እንግዲህ ማይኮችንም እንደገና ደግሞ ያው ካሜራም አስቀምጠናል። በማያስታውቅ መልኩ አስቀምጠናል። እንግዲህ ምን እንደሚፈጠር እናያለን። እስቲ እንግዲህ ጥሩ ነገር ትዳርሽ ጥሩ ነገር ላይ እንደሆነ እንትን ነው የምመኝልሽ። እንግዲህ እግዚአብሔር ያውቃል። እስቲ አሁን እኛ እንከታተላለን። አንቺም ደግሞ ወደ ስራ መሄድ ካለብሽ ወደ ስራ ሂጂ። ያለውን ነገር አሳውቅሻለሁ። እሺ በቃ ምንም ችግር የለውም። እሺ እናቴ። አስካለች
አቤት ጋሼ ቀረበኝ እንዴ? እስኪ የሚበላ ያዝጋሽ። ቆይ ኧረ ደርሷል። የለችም። ያቺ የምጣፍጥ ምግቤን ያዘጋጀውልህ እንግዲህ እሺ ልጨምርልዎት? ወጡ እሺ ይኸው የሚጠጣው ውሃ ያው ትንሽታ ተጨምር ተጨምርላ አልገባ ቆይ በሉ ቀጥታ ትላንት ዘን ብላኝ በደንብ ላጉርስህ እንዴ? እኔ ራሴ ጎርሳል። ኧረ ብላ በደንብ ራሴ ጎርሳል። ራሴ ጎርሳል። ምን እያደረግሽ ነው? ብላ በደንብ እየበላሁ አይደል? ላጉርስህ እኔ በእናትህ ራሴ ጎርስ ምን እያደረግሽ ነው? ትንሽ እኔ እኮ በደንብ እንድትበላ ብዬ ነው። እንድትበላ ብዬ እኮ ነው። እየበላሁ ነው። አንቺን ብላበት ብላ ብላልኝ በደንብ ያው ከይደራው እየጠጣ በላ በላ አድርግልኝ። ሳይ እኮ ስለምታሳሳይ ነው። እና ስራ እንዴት ነው? ውሎ እንዴት ነበር? ውሎ አሪፍ ነው፣ እግዚአብሔር ይመስገን። እንደው ሸንቀው እኔ እንዴ ውሎው ተመችቶሃል? አንቺ ምን እየሰራሽ ነው? ምን ችግር አለ? እንደ ድሮአችን እኮ ነው። ይሄ መቼውን ድሮ ነውና አንተ ድሮ እንደምናሳልፈው ነው። እንደዛ ሸጋ ጊዜ እንዴ አልገባኝም። ለተሙ ምንድነው የምታወራው? ሸጋ ጊዜ ነው። ቆንጆ ጊዜ እናሳልፋለን። አይሻለም? ቆንጆ ነው። አንቺ ወደዚያ ትጠይኝ እንዴ? ምን ሆነሽ ነው? ይሄ ምግብ አይሽልኝ።
አለሚ በሆን ተጣዋ ይጅዋ እስኪ ቴክኖሎጂውን አሳየኝ። እንፈልስ ቴክኖሎጂውን ሊያው ብዬ እኮ ነው። እንደዛ ይሻላል። ምንነሽ ነው ዛሬ እንችልሽ? እንደ ድሮአችን እኮ ነው። ያ እንደምናደርገው ሸጋው ነገር ዘላለ በትንሽ ጊዜ ከቆይታችን ነው። ምን አድርገን ነው እንደዚህ የምትይው? ፍቅራችንን በደንብ እንደዛ ጊዜው እንዳሳልፍ ነው። የምሬ አንቺ ባለትዳር መሆኔን ረሳሽ እንዴ? ምን ሆነሽ ነው? ሁሌ እንደዚህ አንዴ የምትለኝ በቃ እሺ፣ አሳየኝ፣ ችግር የለም። እኔ ባለትዳር ነኝ። ተይኝ። ምን ችግር አለ? አብሬ አታይም? ምን ችግር አለ? ቴክኖሎጂውን ማየት እኮ ፈልጌ። አንቺ አሁን ትመጣለህ ወይ? ሽሻ በዘተነሽ ወደ አሁን በጣም እኮ 12 ሰዓት ነው የምትመጣው። ለምን እመቤቴቱ ነው የምትለኝ? እንዴና አልመጣም። አሁን እኮ 8 ሰዓት ነው። 8 የሚሆንና ዛሬ እዚህ የምትሰሪያለሽ አንቺ? ከአንተ ጋር ቴክኖሎጂውን ላይ ብዬ ከኔ ጋር አታይም? ባለትዳር ነኝ። እዚህ ጋር ተነሽ። የኛ ስልክ እኮ እንደዚህ ስለሆነች ቴክኖሎጂስ የላት። በምን እንይ ባንተ ያለ ያልኩት እኮ ለዛ ነው። ለክፋት አስቤ አይደለም። ለዛ ነው አይደል? አዎ። ፎቶቱን እስኪያሳየኝ። ፎቶቱ የትኛው መለሰች? ይችን ግሩም ናት። ግሩም ምን እያደረግሽ ነው? ትጠይቂኝ ትንሽ ይሻል እያልሽ እንጂ ምን አለ ለሀት እኮ ነው። ትንሽ ቀረብ ብዬ ልያት ብዬ ነው። በእኔ እኮ ብዙም አትታየም። ችግር የለም። ሌላ ስልክ ትሆንሽ ሸሻራት ትጠይቂኝ። አሁን ትንሽ ራቅ ነው። ለምን ምንድን ነው የምታደርጊው? ሸጋ ጊዜ እናሳልፍ ብዬ እኮ ነው። ይሄ ምን ጊዜ ነው? ሴትዮቱን ከኔ ከምን ተሽላ ነው? እኔ ውቤት በበልጣት ነው እንጂ ያላንስም ከሷ እሷና እኔ እኮ አንገናኝም። እኔ ሸጋ እስኪ እስኪ ልብ በለኝ። አንቺ ወደዛውኝ እንዴ! ለምንድን ነው እንደዚህ? ላሳየስ ይሄንስ ሸጋ ነው እንኳን ሰዎች ሲያደርጉ አይቼ እኮ ነው። እትዬ ስታደርግ አይቼ። ለምን የምታደርጊው ደግሞ? እርሱን ለማማለል። ለምንድን ነው የምታማለኝ? ግሩም ጊዜ እንድናሳልፍ ነው አለሜ። ቆይ ቀንህን ጠብቅ። ሰዓት ከስራ መጡ። ቆንጆ ስራ ነበር። እንዴት ነበረ? ሸለሆነ የለ እንደው የድሮ ወሬ እንኳን ቆራጥ የሚመስል እዛ እያለሁ ገጠር ጮኛ ነበረኝ። ተወክቼው መጣሁ። ጮኛ ነበረኝ። ታጭቼ ነበር። ከዛ አክስቴ ናት እዚያ ያመጣችኝ እና እርሶስ ከሱ በፊት ሚስት የለዎትም? ከትዬ በፊት አደቦን ገዝተው ነው የተቀመጡት። እሷ እና እስኪ ምን ላድርግልዎት? እስኪ ምን ባረግልዎት ደስተኛ የሚያደርጉት? እስኪ ንገሩኝ። ምን ባረግልዎት ደስተኛ የሚያደርጉት? እስኪ እንማከርበት። እንጫወትና እኔ እኮ እሱ ደስ ስለሚሉኝ ነው። ምን ችግር አለ? እኛ ከተፈላለግን ማዘርን ይሄን ነገር እናደርጋለን።
አልሻለም ሁሉ ነገር እስኪ የሀገር ልጅ ይሻላል። አረ ቁጭ በል ይልብያለሁ። እስኪ አረ እንደዚህ ይሻለናል። እስኪ እንድናወጋ ብዬ እኮ ነው ትዬ ሳይመጡ አንቺ አሁን ምን ጮህ ነው እባክሽ እኮ እንደዚህ ሆነን እናውራ። እንደዚህ እኮ ብናወራ ይሻላል። አይሻልም ማለት ምን ይሉኝ እሱ እኮ የድሮ ቆንጆ ነው፣ አሪፍ ወንድ ነው፣ ይገባል። ለእሷ እንኳ አይገቡም። ከኔ አትበልጥም። ኧረ ከኔ አትበልጥም። በእኔ ነው ቦታ እርሱ እኮ ነው ስራዬ። ስራ የቀጠረችሽ እኔን እንትን እንድትይኝ ነው። ስራዬንማ እሱንማ ጨርሻለሁ። የሚገባኝን አሁን ወደ እርሱ ነው እንጂ ስራሽ እኔን መንከባከብ ማለት ነው። አንተን መንከባከብም እሱን ማስጨርሽ እኮ ነው ወደ አንተ የመጣሁት። የምሬን ነው። ወደ ሌላ እንትን እባክሽ። ኧረ በእኔ ነው ቦስ፣ በእኔ ነው ቦስ፣ በእኔ ነው ቦስ። እንደዚህ ያደረግሽ ወደ ሌላ ነገር እንዳትተች እባክሽ። እኮ ልንገሮት ስለገጠር ስለነበረ ይላዋየው ገጠር ታጥቼ ነበረ። ሸጋ ባል ነበረኝ እርሱን የሚመስል ገርሱ እንደውም እሱ ይሻላል። አሁንማ ወደ አንተ መጥቻለሁ። ኧረ የት ያገኙታል? ወደ አንተ መጥቼ የለ እንዴ? ምን ያኑበት? አይ ምን ያኑበት? አይሻልም? ምን ይሻሉታል? የምር እኔ ይሻሉታል። እኔ ይሻሉታለሁ። እኔ ይሻሉታል። እባክሽ አትፈታተኝ እባክሽ። እባክሽ አትፈታተኝ እባክሽ። አንድ ነገር ላሳየሁት ብቻ። ምን ታሳይ? ሸጋ ነገር ነው። አደገፍ በልና በደንብ ላሳየው። ችግር የለውም። እሱን ወግደፉን የተገደፋል። ይሄ ተገደፋል እኮ በቃ ደግ ሸጋ ነገር ሸጋ ነገር እኮ ነው። እኔ ለሚስቴ ታምጥ ኧረ ተው እባክሽ እባክሽ ዘተች
شقال برا لا انت راسي عندك جبال هذه الهندس اكو كسرتكم بهذا قد يا سلام انا مش شالنا من شالنا እንዴት እናደርግ ህይወታችን እሷ እንዴት አድርገን ነው የምናስወግዳት አታስፈልግም አዎ ታሳንሳለች እስካሁን እንደዚህ አይነት ይቀራል እንደው አሳየው ዓለምህ ያሳይሽ ራቲቱን እስኪ ላበሳስላ ሰላም ነው አለ እስኪ ቡናይቱንም ምግቤቱንም ላምጣልህ ኧረ እኔ ቁጭ ተይ ለምን ስራ አቋርጬ ነው ከስራ መጣሽ ነው ዛሬ መጣሁ እንዴት እንዳልኩሽ ዛሬ ደግሞ አሞስራ ኧረ ናፍቀሽ ነው ዛሬ ለምን ሌላ ነው ጫማይቱን እስኪ ልክ አድርገው ትረፍ ይበል እሱ በል ከባድ ነገር ነው ለሷ ላሳያት ነው አሁን ያገኘሁትን ነገር በሙሉ የደረሰን በካሜራ የያዝነው ነገር ኦንላይን ያያየናቸው ነበር እና እስቲ እሷን ማሳያት ይሆናል ከዛም በኋላ አሁንም ደግሞ ይሄው እንደማየው ከሆነ አሁንም ባለቤቷ ኦሬዲ እየገባ ነው ወደ ቤት አሁን ሰዓቱ ገና ነው ግን ወደ ቤት እየመጣ ነው እንደማየው ከሆነ እስቲ ባስቸኳይ ነው ብያታለሁኝ እሷ እስቲ እየጠበቅኳት ነው ኦኬ ያ እየመጣች ነው እና ከባድ ነው እስቲ ምን እንደምትል እንግዲህ እናያለን ከባድ ነው ትራለ እንደዚህ ነገር በጣም ሰላም ነው በሰላም ነው በእናትህ አጣጥፈኝ እየጠራኝ ምንድነው ሰላም ነው ምን ተፈጠረ በእናትህ ደህና ነኝ አይ ተረጋጊ ቆይ ባስቸኳይ ፈልግሻለሁ ያልኩሽ ያለው ነገር ያው ጥሩ አይደለምና ምን ተፈጠረ በእናትህ አንድ ነገሮችን ላሳይሽ ነው ወይኔ ጉዴ ያለሽ እዚህ ጋር ያይሽ ነው እዚህ ጋር በባለፈው ከ3 ቀን በፊት እየተሳሳሙ በስመ አብ ወልድ መንፈስ ቅዱስ የምረን ነው ወይኔ ጉዴ ጭራሽ ከዚህ ሰራተኛ ከዚህ ጋር ተረጋጊ ቆይ ተረጋጊ ነኝ አረ ነኝ ተረጋጊ ምን ያደርጋል አንተ ውሻ እንዴት ልታደርግብኛለ በኔ ላይ አንቺ ሴተኛ አህያ አልረጋጋም እገድልሃለሁ አልረጋጋም አንተ ውሻ ልቀቀኝ እገድለዋለሁ ይሄ ውሻ ጭራሽ ከዚች ከስ ምናምን
ተረጋጊ አስቀምጫለሁ ማስረጃ ስንት በዚህ 15 ቀን ምን ስታረጉ እንደነበር አላምንም ልትል ነው ጭራሽ ሌላ ነገር ልታወራ እንደዚህ እየተሻሸ እንደዚህ እንትን እያደረክ እንደዚህ እያደረክ ነው እንደዚህ እያደረክ ነው እንትን እያልክ የምትለው ይሄ ከማን ነው ፕሊዝ እባክሽን በቃ ዘራልኝ ወደዛ ዘራ ይፈጠራል ብዬ አላሰብኩም። እባክሽን ተረጋጊ በቃ እባክሽን እኔ ይፈጠራል ብዬ አላሰብኩም። እባክሽን ብትበይ በቃ ዞር በልልኝ በቃ ምንድነው እሺ በቃ በተረጋጊ መጀመሪያ ምን እንደሆነ ምክንያቱም በስነ ስርዓት ነው እባክሽ በቃ ረፍት አድርጊ ነው ተረጋጊ በቃ ቆይ አንዴ ፕሊስ በቃ ተረጋጊ በቃ እባክሽ ተረጋጊ በቃ እባክሽ ትንሽ ተረጋጊ። ምንድን ነው ቆይ በመሀላችሁ የተፈጠረ ክፍተት አለ እንዴ? ምንም ያደረኩበት ነገር የለም እና ምንድን ነው? እሺ ምን አውቃለሁ ደህና ነበርን እኮ በቃ ደህና ነበርን ከጊዜ አሁን ግን በዚች አንድ ወር ከሁለት ወር አካባቢ በቃ እንደዚህ ሆነብኝ አብረብኝ በቃ የሆነ አስጠላዋለሁ አብረኝ ለቅመኝም አይፈልግም ምንድን ነው ያጠፋው? አይዞሽ በቃ ተረጋጊ እሺ አሁን ማልቀስ ምንም አይደለም በቃ ተረጋጊ እንደምረጋጋው አንተ ተከተህ ዘመታክ ስሜቱን አታውቀውም እባክሽን ተረጋጊ አሁን በማልቀስ መረጋጋት እንደዚህ ቀላል ነው እንዴ ምን የሚመጣ ነገር አለሽ በማልቀስ የምትፈጥሪ ነገር እንዴት እንደዚህ ያደርግብኛል በቃ ነው ምክንያታቸውን እንጠቃቸዋለን ለምን እንደዚህ እንዳደርጉ ምንም ቢነግረኝ እኮ ይሄ ምንም ምክንያት የለውም እኮ በቃ ሴሰኛ ስለሆነ ነው ሴሰኝነቱ ስላለቀቀው ሌላ እንዴት ምንም ቢነሰማው እባክሽን ተረጋጊ በቃ ፕሊዝ በቃ አንቺ እንደዚህ ማልቀስ ይባስ ጉዳት ነው እንዴ እዛ ላይ እንደነገርሽኝ ነፍሰ ጡር ነው በቃ ስለዚህ ተረጋጊ እባክሽ በቃ ተረጋጊ ፕሊዝ
ገራገር መስሎ ጥሩ ሰው መስሎ ተጫወተብኝ። ደግሞ ከዚች ምንም ያዝ ነገር እንኳን የላትም እኮ የሆነች አጥንት እኮ ናት። እባክሽን ተረጋጊ። እሺ እኛም ምን እናድርግ? ቢያንስ ምክንያታችሁን እንወቅ። በቃ እባክሽን ምክንያት ይኖረው ለሴሰኝነት ምን ምክንያት አለው? ለመሞንቀጡ ባለጌ ስለሆነ ነው እንጂ። እስቲ እነሱን እኔ ያናግራቸዋለሁ። በቃ ፕሊዝ እባክሽ አንቺ ተረጋጊ። ተረጋጊ በቃ ተረጋጊ ፕሊዝ እባክሽን ተረጋጊ። እባክሽን አታልቅሽ። እኔ አንቺ አሁን እየተጎዳሽ ነው የምትይዘው። እናቴ እባክሽን ፕሊዝ እባክሽን አሰጣልኝ። እባክህን ውጣ። እባክህ ምንድን ነው ልትረብሻት ነው የመጣው? ለምንድን ነው የመጣው? ዞር በል ወደዛ። ምን እንትን ልትል እራስህ የመጣው ትዳር ደግሞ በቃ ዞር በል ወደዛ። ምን ሆነህ ነው? ዞር በል ወይ ወደዛ ገባ ወይ ዞር በል። በቃ እሷን ብላስ ለማናደር ሂድ በቃ እዛ ገባ። እባክሽ በቃ ተረጋጊ። እኔ አናግራቸዋለሁ። ማናገር ባለብኝ መንገድ እኔ አናግራቸዋለሁ። ለውሳኔ አስቸኩል። አንቺ አሁን ነፍሰ ጡር ነሽ። ስለዚህ ያለውን ነገር በስነ ስርዓት ከዚህ ተወልዶ ቢወለድ ምን ይሆናል? ይህም ነገር እንደሱ ዱርዬ ባለጌ ነው የሚሆነው። እኔ መጃወኩ መጀመሪያ ተረጋጊ እባክሽ። ተረጋጊና እዚህ ውስጥ የተሻለ ጎረቤት ትሆኛለሽ። እባክሽን በቃ እባክሽን ማለት እባክሽን ተረጋጊ በቃ ፕሊዝ እባክሽን። እኮ ምን እንዳደረግኩት አልገባኝም። ምን እንዳጎደልኩበት አልገባኝም። ይኸውልሽ እኔ ያለውን ነገር እነሱን አናግራቸዋለሁ። ለምን እንደዚህ ሊሆን እንደቻለ እኔ እነሱን አናግራቸዋለሁ። ስለዚህ እባክሽን አንቺ ታዲያ እዚህ መሆን ይሻልሻል ወይስ ሌላ ቦታ ማረፊያ ቦታ ልውሰድሽ? እኔ በቃ እዚህ እንደውም ስለሚረብሽሽ እዚህ ስለሚረብሽ ይኸውልህ ነገር ያለው ይኸውልህ ሌላ ነገር እላለሁ የምትል ከሆነ አሁን ይኸውልህ ድርግም ነው ማድረግ ነገር ያለው እንዴ ምንድነው? አንተ እኔ እንደዚህ የምታደርገው አንተ ነገር ያለው ያደረከው ነገር ትክክል ነው። ታወራላችሁ ሁለታችሁ። እኔ ቻንስ እጭ ሁለታችሁ ግድ ወል ይጅ ሰው እንደዚህ ያደረግም ትላለህ እንዴ? ዝም በል ነገርኩህ እንዴ? ጭራሽ ኩራት እንደ ጀብድ እንደሰራ ሰው ነው አይደል እንትን የምትለው? ምን አጥፍተህ ነው አንተ? 2 ወር ጉዞ ሆነች ሚስትህን ትተህ ከዚህ ከማታባት ጋር እንደዚህ የምትለው? ያው ተሳስቻለሁ ይቅርታ ይላል። ምንድን ነው የተሳሳተው? እሷ ጋር እንግዲህ ያለው እሷ ተሳስቻለሁ ማለት ምን ማለት ነው? ተሳስቻለሁ ማለት ራስህ ፈቅደህ ፈልገህ ራስህ አይደለም እንዴ? የባለቤት አልጋ ላይ አንዴ እዚህ ሶፋ ላይ የምታደርገው ነገር ምንድን ነው? ሶፋ ላይ በቃ ተሳስቼ ነው ትላለህ? ተሳስቼ ነው ያልኩት እንትን ነው በቃ ይሄ ምንድን ነው የተሳሳተው? እሷ ጋር እንትን አለችኝ ያዘችኝ ስትዘይ ድልዬ እና እሷ ስለያዘች አንተ ሌላ ነገር ማድረግ አለብህ። አንቺስ ምንድን ነው ምን ማለት ነው? ለአንቺ አስባ ነው አይደል እንደ ከስንት ሰው አምጥቻት እያለቀሰች መንገድ ላይ አምጥቻት እንደዛ እንትን ተብላ እያለች ለአንቺ አስባለች ስንት ነገር አድርጋለች። እንደዚህ የምታደርጊው እኔ እንደዛ አይደለም። አጋጣሚ ሆኖ ምንድን ነው አጋጣሚ? አጋጣሚ ነው። እኔ እንደዛ አይደለም። ምንድን ነው አጋጣሚ? አጋጣሚ ማለት አጋጣሚ አገናኝቶን ነው እንጂ እንደዛ ማሰብ አልነበረም። ምንድን ነው አጋጣሚ ማለት? ካላሰብሽ ታዲያ የሰው ትዳር ላይ ዝም ብለሽ ፊት ያለሽ ነው? እኔ እንጃ ምን እንደሚፈጠር የራሱን መች ገብተኝ በቅጡ ምን እንደሚፈጠር ማለት ራስሽ አይደለሽ እንዴ? እንደውም ስንት ነገር ስታደርጊ ነው ያላየሁሽ መሰለሽ? ቪዲዮ ካሜራ ላይ እየተከታተልኩሽ እኮ አንተስ ካሜራ እንደዛ አድርገህ እንደዛ ምታስደርገኝ ትንሽ እንጂ ካሜራ ያስላክሽ ምን ትንሽ እንጂ
አሁን ይኸውላችሁ ሌላ ነገር አይደለም የምፈልገው፣ ሌላ ነገር አይደለም። አንተም ሁለታችሁ ያደረጋችሁት ነገር ትናገራላችሁ። ለምን እንደዚህ እንዳደረጋችሁ ሳለ እሺ ጠይቃት። አንቺም ደግሞ ትዳር እያለሁ እያወቅሽ ልትነግሩኝ ከሆነ ትነግሩኛላችሁ፣ አለበለዚያ ወስጄ የሚገባችሁ ነው የምሰጣችሁ። ኧረ እንደዛማ አይሆንም። እንናገራለን የተፈጠረውን እንዳለ እኮ ትናገራለሽ። አንተ ደግማለሁ አስፈላጊ ከሆነ ነግሬሃለሁ። እሺ ጠይቃት። ስንትረን ጠይቃት አድርገህ ደግሞ ጠይቃት ትለኛለህ። ድጋሚ መልስ። አንተ ምን ራስህ ስንት ነገር ያደረግህ? ጠይቃት መጀመሪያ ካየው እንትን ብለህ ጠይቃት። ለምንድን ነው አንቺ እንደዚህ? አዎ አድርገነዋል። እንግዲህ ፈልጌው ወስድ ነበር። ቆይ ምንድን ነው እየቀለዳችሁ ነው? በሲወት ምንድን ነው ሀሳባችሁ? ምንድን ነው ሀሳባችሁ? ተናገር እንጂ ዝም ትላለህ። ተናገር እንጂ ዝም ትላለህ እንዴ? ተረጋጋ። ዝም ትላለህ እንዴ? አውራ ነግሬሃለሁ። አርፈህ ቁጭ በል ተናገር። ነግሬሃለሁ። ዝም አትበል። አንተ ታስታርቀኝ ነው ወይስ ምን ታረገኝ? እኔ ያለዚህ ላስታርቀኝ ምንም ላድርግ አያገባም። እሺ ታረቀው ምን ነው? ዝም በል። ያውራ እንዴ ደግሞ ምን ነው? ጥጋበኛ ልክ ነው ለማስገባልሽ ደግሞ ጀብድ እንደሰራ ሰው እንትን ይላል እንዴ? ደግሞ ንገሪኝ። ነግሬሻለሁ። አንቺ እሺ ትላለች እንዴ? ተናገሪ በስነ ስርዓት። ምንድነው እንደዚህ ያደረግሽበት ምክንያት ምንድነው? አላማሽ እዚህ ባለትዳር እሷ እርጉዝ ነች እያወቅሽ፣ እርጉዝ የሆነች ሴት እያወቅሽ፣ እሷ እርጉዝ እንደሆነች እያወቅሽ እንደዚህ የምታደርጊው ለምንድን ነው? ትንሽ አእምሮሽን አይቀፍሽ? ሴት አይደለሽ አንቺ ላይ ነገር ይሄ ነገር ቢመጣ አታስቢ? ሌላውማ መጥቶ እንደዚህ የጀመርኩት እኔ ላይ መጥቶብኝ እኮ ነው እንደዚህ የጀመርኩት። እኔ ላይ መጥቶብኝ እና ምንድን ነው የመጣብሽ አንቺ? ገጠር እያለሁ በልጅነቴ ታጨቷል ነበር እና እሱም እንደዚህ ያደረገብኝ ነበር። ካወቅኩኝ በኋላ እኔ ላይ ተደርጎብኝ እኮ ነው ድጋሚ እያደረኩት። እኔማ ገጠር እያለሁ ለአንድ ሻላ ልጅ ታጠችኝ ነበር። ከዛ እና ታዲያ እሱ እኔን ቤት አስገብቶ እኔ ጉድ እያልኩ ለኑሯችን ለማጀታችን እያልኩ እንትን ስል እሱ ከሌላ ሴት ጋር አሁንም ከሌላ ሴት ጋር አሁንም ከሌላ ሴት ጋር እና ስሜቱ ምን ይሆናል? ሳይ በጣም ተናደድኩ። ከዛ እናቴም አባቴም በቃ ወደ ከተማ ሄዳ ስራ እየሰራች እኛን እንድትጦርናለች ብለው ወደ ከተማ ላኩኝ። እሺ እንደዚህ ባለ ትዳር የሆኑ ወንዶችን እንደዚህ ሌላም ቦታ እየዞርሽ ሁሉም ቦታ ታደርጊያለሽ እንደዚህ ማለት ነው? አሁን ያራተኛው ነው። ይኸው እኔ በሽታም ሰጥታ ይሆናል። ፈልጌው እኮ አይደለም ገጠር ውስጥ ስኖር አስመትቶብኝ ነው። አስመትቶ መሰለኝ እኔ እንጃ። ጥሩ ቀልደኛ አራቶ ለቀኛ ቀጥል አንተ